የቡና የውጭ ንግድ ባለፉት 20 ዓመታት በመጠን 75000 ቶን ብቻ ቢጨምርም በገቢ ደረጃ ግን 3 እጥፍ መድረሱን የኢትዮጵያ ቡናና ሻይ ባለስልጣን ገለጸ። የባለስልጣኑ ምክትል ዋና ዳይሬክተር የሆኑት ሻፊ ኡመር እንደገለጹት የዛሬ 20 ዓመት አካባቢ ሲላክ ከነበረው ምርት 75000 ቶን ልዩነት ያለው ቡናን አሁን ወደ ውጭ መላኩን አንስተው ባለፉት 7 ዓመታት ደግሞ የቁጥር የበለጠ እየጨመረ መምጣቱን አስታውቀዋል። ከዚህ ቀደም የኢትዮጵያ ቡና 100,000 ያልገባም 123,000 ቶን ቡና የገባው 1989 ነበር። በ2008 ላይ 198,000 ቶን ነበር። ይሄ የኢትዮጵያ ቡናና ሻይ ሲቋቋም በዚህ መካከል ያለው አመት 20 አመት ነው። ያደገው የቡና መጠን ከ123,000 198,000 መድረስ ማለት የ75,000 ቶን ልዩነት ብቻ ነው ያለው። በ20 ዓመት ውስጥ 75,000 ቶን ቡና ብቻ ነው ጨመረው። ከ198,000 አሁን 498,000 ላለፉት 7 ዓመታት ያሳየው እድገት በመጠን በጣም ሰፊ ነው ብሎ መውሰድ ይቻላል። ስለዚህ አሁንም ቡናችን ሰፊ ስራ ይፈልጋል። በኢትዮጵያ ከትግራይ ከሶማሌና ከአፋር ክልሎች ውጪ በመልክዓ ምድሩና የአየር ሁኔታው ተስማምተውት የሚበቅለው የኢትዮጵያ ቡና በገቢ ረገድም ባለፉት 20 ዓመታት ያስመዘገበው ሰፊ ልዩነት አቶ ሻፊ አብራርተዋል። የኢትዮጵያ ቡና ምርትና ምርታማነቱም ይሁን ምርቱም በጣም በስፋት እየጨመረ ከደብል ወደ ትሪፕል እየተሸጋገረ ነው ያለው። በዚሁም ደረጃ ደግሞ በመጠንም በገቢም በጣም ቡስት በማድረግ 3 እጥፍ በማድረግ በመድረስ ያለፈው 2017 ላይ 470,000 ቶን ቡና ልከን $2.65 ቢሊዮን ነው ያገኘነው። ከሚሊየን ውስጥ ነበር ስንጫወት ነበረው። ከሚሊየን ወደ ቢሊዮን የተሸጋገርነው በ2014 ነው። ያ ማለት 1.42 ቢሊዮን ነው ያገኘነው። 2013 ላይ ግን 907 ሚሊዮን ነበር ያገኘነው እና በዛን ወቅት የ500 ሚሊዮን ዶላር ጭማሪ ነው ያሳየው። ምክትል ዋና ዳይሬክተሩ ይህንን በገለጹበትና ቡናን የተመለከተ መጽሐፍ በተመረቀበት መድረክ ላይ ቡናን በብዙ ትውልድ ወደ ውጭ ሀገራት በመውሰድ በመሸጥና የማስተዋወቅ ስራ የሰሩ ግለሰቦችን አመስግነዋል። ጠቅላይ ሚኒስትር አብይ አህመድ ከዓለም አቀፉ የገንዘብ ተቋም IMF ዋና ዳይሬክተር ክሪስታሊና ጆርጂየቫ ጋር መምከራቸው ገልጸዋል። ጠቅላይ ሚኒስትሩ ከዋና ዳይሬክተሯ ጋር በኢኮኖሚያዊ እድገት በአጋርነትና ቅድሚያ በሚሰጣቸው የጋራ ጉዳዮች ላይ ሰፊ ውይይት ማድረጋቸውን ጠቁመዋል። ለነበረን ጠቃሚ የሀሳብ ልውውጥና ቀጣይነት ላለው አጋርነት ምስጋና የላቀ ነው ሲሉም ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው አስፍረዋል። IMF ከአንድ ወር በፊት በወጣው የኢኮኖሚ ትንበያ በፈረንጆቹ 2026 ዓመት የኢትዮጵያ ምጣኔ ሀብት በ9.2 በመቶ እድገት ያስመዘግባል ሲል ተንብየዋል። ጠቅላይ ሚኒስትር አብይ አህመድ ደግሞ በተያዘው የ2018 በጀት ዓመት ኢትዮጵያ የ10.2 በመቶ እድገት ታስመዘግባለች ብለው መናገራቸው ይታወሳል። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን በመጪው ረቡዕ በኢትዮጵያ ጉብኝት ሊያደርጉ መሆኑ ተነግሯል። የአፍሪካ ጉብኝታቸውን ከትላንት በስቲያ ቅዳሜ በግብጽ የጀመሩት ፕሬዝዳንቱ ዛሬና ነገ በኬንያ በመጪው ረቡዕ ደግሞ በኢትዮጵያ ጉብኝታቸውን እንደሚያደርጉም የሀገሪቱ መንግስት አስታውቋል። ፕሬዝዳንቱ በኢትዮጵያ በሚኖራቸው ቆይታ ከመንግስት ከፍተኛ ባለስልጣናት ጋር ምክክር እንደሚያደርጉና በአዲስ አበባ በሚገኘው የአፍሪካ ህብረት ዋና መስሪያ ቤት በመገኘት ስለ ሰላምና ደህንነት ጉዳዮችም ይመክራሉ ተብሏል። ማክሮን በኬንያ ናይሮቢ በሚካሄደው አፍሪካ ፎርዋርድ በተሰኘው ጉባኤ ላይ በመሳተፍ ላይ ይገኛሉ። ይህ የፕሬዝዳንቱ የአፍሪካ ጉብኝት ፈረንሳይ በበርካታ የምዕራብ አፍሪካ ሀገራት ያጣቸውን ድጋፍ መልሳ ለማግኘትና ተጽዕኖዋን እንደገና ለመገንባት የምታደርገው ጥረት አካል ነው ተብሏል። የስራና ክህሎት ሚኒስቴር ከፊውቸር ፊት ኢንተርናሽናልና ከካናዳ ኤምባሲ ጋር በመተባበር ዜጎችን አሰልጥኖ ወደ ካናዳ ለመላክ ያደረገውን ስምምነት አስመልክተው ዜጎች አጭበርባሪዎች ከሚያሰራጯቸው ሐሰተኛ መረጃዎች ራሳቸውን እንዲጠብቁ አሳስበዋል። ስምምነቱን አንዳንድ ህገወጥ አካላት ሰው ሰራሽ አስተውሎትን በመጠቀም የተፈበረኩና አሳሳች ምስሎችንና ቪዲዮዎችን ማሰራጨት ምዝገባ ተጀምሯል የሚሉ ሐሰተኛ መረጃዎችን በመልቀቅ ማህበረሰቡን ማደናገር ላይ እንደሚገኙ ሚኒስቴር መስሪያ ቤቱ ገልጿል። ሆኖም እነዚህ
ማስታወቂያዎች ሙሉ በሙሉ የማጭበርበር ተግባራት መሆናቸውን ያሳወቀው ተቋሙ ዜጋዎች ለኢኮኖሚያዊ ብዝበዛ እንዳይጋለጡና ከዲጂታል ማጭበርበርና ከሐሰተኛ መረጃ ራሳቸውን እንዲጠብቁ ጥብቅ ማሳሰቢያ ሰጥቷል። የስራና ክህሎት ሚኒስቴር በአሁኑ ወቅት ለካናዳ የስራ ስምሪት ምንም አይነት ይፋዊ ምዝገባ እንዳልተጀመረ የገለጸ ሲሆን በግል ስልክ ቁጥሮች የሚደረጉ ጥሪዎችም ሆኑ የሚላኩ አጫጭር መልእክቶች ሚኒስቴሩን አይወክሉም ብሏል። ተመልካቾች የምትከታተሉት የአዲስ ነገር የእኩለ ቀን የሀገር ውስጥ አጫጭር መረጃዎቻችንን ነው። በአማራ ክልል በሰዎች መነገድና በህገወጥ መንገድ ዜጎችን ለስራ ወደ ውጭ ሀገር የመላክ ወንጀልን በዘላቂነት ለመከላከል የሚያስችል አዲስ የአሰራር ደንብ መጽደቁን የክልሉ ፍትህ ቢሮ አስታውቋል። የፍልሰት አስተዳደርና አሰራር ስርዓት ደንቡ የወንጀሉን ስርጭት ለመክታትና በዜጎች ላይ እየደረሰ ያለውን ዘርፈ ብዙ ስቃይ ማስቆምን ዓላማ ያደረገ መሆኑን የክልሉ ፍትህ ቢሮ ኃላፊ ብርሃኑ ጎሽም ገልጸዋል። ባለፉት ዓመታት በሰዎች መነገድና በህገወጥ መንገድ ድንበር ማሻገር ወንጀሎች ምክንያት በዜጎች ላይ ከፍተኛ አካላዊና ስነልቦናዊ ጉዳቶች ሲደርሱ መቆየታቸው ነው ኃላፊው የጠቆሙት። አዲሱ ደንብ የቀደመው የነበሩትን ክፍተቶችን በመሙላት የተቋማት የጋራና የግል ኃላፊነት በማካተት የተጠያቂነት ስርዓትን በማስፈን ረገድ ትልቅ ሚና እንዳለውና በየደረጃው ያሉ አመራሮችና ፈጻሚዎች ስራቸውን በውጤታማነት እንዲከታተሉ እንደሚያስችልም ኃላፊው ተናግረዋል። ህገወጥ ደላሎችንና በወንጀሉ ላይ የተሰማሩ አካላትን ለህግ ለማቅረብ የሚደረገውን ጥረት ማጠናከር ደንቡ በወንጀሉ ሰለባ ለሆኑ ዜጋዎች ተገቢው ድጋፍ የሚሰጥበትን መንገድ የሚያመቻች መሆኑንም ተገልጿል። በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1612 ኢትዮጵያውያን ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ባሳለፍነው ሳምንት ውስጥ በተደረገ 9 ዙር በረራ የተመለሱት 1229 ወንዶችና 383 ሴቶች ሲሆኑ ከተመላሾች መካከል 134 እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ናቸው ተብሏል። መስከረም 5 ቀን 2018 ዓ.ም በተጀመረው ዜጎችን ወደ ሀገር ቤት የመመለስ ስራ እስካሁን ከ70 ሺህ በላይ ኢትዮጵያውያን ወደ ሀገር መመለስ ተችሏል ነው የተባለው። ሚኒስቴሩ ለተመላሽ ዜጋዎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ማድረግና ከቤተሰብ ጋር የማቀላቀል ስራ ከሚመለከታቸው ባለድርሻ አካላት ጋር በመተባበር በትኩረት እየሰራ እንደሚገኝ ገልጿል። በተጨማሪም መደበኛ ባልሆነ ፍልሰት ወደ ተለያዩ ሀገራት ሄደው የሚመለሱ የፍልሰት ተጎጂዎችን ለመደገፍና መልሶ ለማቋቋም የሚያስችሉ ተግባራትን በትብብር እየተከናወነ እንደሆነ ተመልክቷል።